እናስልን ክራን ተመልካቾቻችን ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የኢትዮ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረው ሸኔ ተደመሰሰ። በትግራይ ጊዜያዊ አስተዳደር ደጋፊዎች፣ አክቲቪስቶች እንዲሁም ንጹሃን ላይ የደረሰው እስርና ድብደባ በዶክተር ደብረጽዮን አመራር ሰጭነት የተፈጸመ መሆኑን ማስረጃ አለኝ ሲል የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት አጋለጠ። የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀዱ ጥቃት በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነስቷል። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያ የሶማሌና አፋር ክልሎች ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀመረ። በመድረኩ የሰላም ሚኒስትር ዴኤታ ዶክተር ኬረዲን ተዘራ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ታድመዋል። ትናንት በተካሄደው የቅድመ ምክክር መድረክ የሰላም ሚኒስትር መሐመድ ኢድሪስ ተገኝተው እንደተናገሩት የሶማሌና የአፋር ክልሎች ህዝቦች የጋራ ታሪክ ያላቸው፣ ለብዙ ዘመናትም በፍቅርና በአብሮነት የተሻገሩ ናቸው ብሏል። አልፎ አልፎ የሚያጋጥሙ ችግሮች በመፍታት ዘላቂ ሰላም ለማስፈንና የጋራ ልማትን ለማረጋገጥ እየተሰራ መሆኑንም ገልጸዋል። የወንድማማችነት መድረኩ ለዘላቂ ሰላም ግንባታ መፍትሄ በመስጠት መግባባትና የጋራ ልማትን ለማጠናከር ጉልህ ፋይዳ እንደሚኖረው ነው የተናገሩት። የክልሎቹ ህዝቦች በጋራ የማልማት የማደግና የመበልጸግ አቅም ያላቸው መሆናቸውን የሰላም ሚኒስትሩ መግለጻቸው የኢትዮጵያ ዜና አገልግሎት ዘግቧል። ዛሬን ጨምሮ ለሚቀጥሉት 2 ቀናት በሚካሄደው መድረክ ላይ የሁለቱን ክልሎች ህዝቦች የወንድማማችነት ግንኙነት የሚያጠናክሩ የውይይት መነሻ ሀሳቦች ቀርበው ምክክር እንደሚደረግባቸው ተጠቁመዋል። የአዳማ ልዩ ኢኮኖሚ ዞን ከኢንዱስትሪዎች የሚወጣ ፍሳሽ ቆሻሻን በዘመናዊ መንገድ ለመቆጣጠር የሚያስችል ዲጂታል ስርዓት ስራ አስጀመረ። የዲጂታል ስርዓቱ የአገልግሎት አሰጣጥን ለማቀላጠፍ እንደሚያግዝ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ ገልጿል። በአዳማ የተጀመረውን ልምድ በመውሰድ በሌሎች የኢኮኖሚ ዞኖች ላይ ለመተግበር ይሰራል ማለታቸውን የኮርፖሬሽኑ መረጃ አመላክቷል። ከማዕከላዊ ጎንደር ዞን 213820 ኩንታል የሰሊጥ ምርት ለማዕከላዊ ገበያ መቅረቡን የዞኑ ንግድና ገበያ ልማት መምሪያ አስታወቀ። የመምሪያው ኃላፊ አቶ አይቸው ታረቀኝ ዛሬ በሰጡት መግለጫ በአካባቢው የሰፈነው ሰላም የግብርና ምርቶችን ለማዕከላዊ ገበያ ለማቅረብ ምቹ ሁኔታ ፈጥሯል። በዚህም በዞኑ በ2016-17 ምርት ዘመን ከ300,000 ኩንታል በላይ የሰሊጥ ምርት ለማዕከላዊ ገበያ ለማቅረብ ታቅዶ በታህሳስ ወር ከተሰበሰበው የሰሊጥ ምርት 213820 ኩንታል ማቅረብ ተችሏል ብሏል። በቀጣይ ወራትም የሰሊጥ ምርትን ለማዕከላዊ ገበያ ማቅረብ እንዲቻል ከባለድርሻ አካላት ጋር በትብብር የተሰራ መሆኑን ጠቁመው ከምዕራብ ጎንደር ዞን የተመረተ 33,000 ኩንታል ሰሊጥ ለማዕከላዊ ገበያ መላኩን ተናግሯል። በምርት ዘመኑ ከሰሊጥ በተጨማሪ 250,000 ኩንታል አኩሪ አተር ለሀገር ውስጥ የግብርና ምርት ማቀናበሪያ ኢንዱስትሪዎች ለማቅረብ ታቅዶ ከዚህ ውስጥ ከ103,000 ኩንታል በላይ ማቅረብ መቻሉን ገልጸዋል። የማሾ ምርትም በተመሳሳይ ሁኔታ ለውጭ ገበያ ለማቅረብ በተያዘው እቅድ መሰረት እስካሁን 2,000 ኩንታል መቅረቡን አስረድቷል። በማዕከላዊ ጎንደር ዞን በ2016-17 ምርት ዘመን ሰሊጥ አብቃይ በሆኑ 5 ወረዳዎች ከ40,000 ሄክታር በላይ መሬት መልማቱ ታውቋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢታፋ በምክትል ጠቅላይ ሚኒስትር ማዕረግ የአልጄሪያ ኢነርጂ ማዕድንና ታዳሽ ኢነርጂ ሚኒስትር መሐመድ አርካብ ጋር ተወያዩ። በውይይታቸውም ኢትዮጵያና አልጄሪያ በቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ በትብብር እየሰሩ መሆኑን ሚኒስትሩ ዶክተር ኢንጂነር ሀብታሙ አስረድተዋል። ኢትዮጵያን በምስራቅ አፍሪካ የኃይል ትስስር እንዲፈጠር በማድረግ ከፍተኛ ሚና የተጫወተች መሆኑንም አስረድተዋል። በዚህም ኢነርጂ ላይ የሚሰሩ የአልጄሪያ ኩባንያዎች በኢትዮጵያ የኃይል ልማት ዘርፍ ላይ መሳተፍ የሚችሉበት ኢንቨስትመንት እድል መኖሩን አስገንዝበዋል። ለዚህም በኢትዮጵያ በኢነርጂ ዘርፍ የሚወጡ ዓለም አቀፍ ጨረታዎች ላይ የአልጄሪያ ድርጅቶች እንዲሳተፉ ጥሪ አቅርበዋል። ሚኒስትር መሐመድ በበኩላቸው በኃይል ማምረትና ስርጭት እንዲሁም ለኃይል ስርጭት አስፈላጊ የሆኑ ግብዓት የሚያመርቱ የአልጄሪያ ኩባንያዎች በኢትዮጵያ መሰማራት እንደሚፈልጉ አረጋግጠዋል። በኤነርጂ አቅም ግንባታ ዘርፍ ኢትዮጵያውያን የኤነርጂ ባለሙያዎች በአልጄሪያ አቅማቸውን የሚገነቡት እድል የሚቻቻል ማለታቸውን የውሃና ኤነርጂ ሚኒስትሩ መረጃ ያመለክታል።
በተመሳሳይ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በምክትል ጠቅላይ ሚኒስትር ማዕረግ ከአልጄሪያ የኢነርጂ ማዕድንና ታዳሽ ኃይል ሚኒስትር መሐመድ አርካብና ልዑካቸው ጋር ተወያይተዋል። በዚህ ወቅትም ሀገራቱ በማዕድኑ ዘርፍ ያላቸውን ትብብር ለማጠናከር የሚያስችል ጉዳዮች ላይ መክረዋል። ከውይይታቸው በኋላም የአልጄሪያ ልዑክ የማዕድን ጋለሪን መጎብኘቱን የማዕድን ሚኒስቴር መረጃ አመላክተዋል። የኢትዮጵያና ብራዚል የቢዝነስና ኢንቨስትመንት ፎረም መጋቢት 30 ቀን 2017 ዓ.ም በብራዚል ሳኦ ፖሎ ከተማ ይካሄዳል። ፎረሙ የኢትዮጵያን እምቅ ኢንቨስትመንት የንግድና ቱሪዝም አቅም ማስተዋወቅ ያለመ መሆኑን በብራዚል የኢትዮጵያ ኤምባሲ መረጃ አመላክቷል። ሁነቱ የኢትዮጵያና የብራዚልን የንግድን ኢንቨስትመንት ትብብር የማጠናከር ፋይዳ እንዳለውም ነው የተገለጸው። የኢትዮጵያን ኢንቨስትመንት አቅም የሚያስተዋውቅ ፎረም በየካቲት ወር 2017 ዓ.ም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ በተገኙበት በብራዚል መካሄዱ የሚታወስ ነው። በመዲናዋ ሀብት ማፍራት የቻሉ ከ281 በላይ ኢንተርፕራይዞችን ወደ መካከለኛ ደረጃ የማሸጋገር መርሃ ግብር እየተካሄደ ነው። የአዲስ አበባ ከተማ ስራና ክህሎት ቢሮ ሁሉን አቀፍ የመንግስት ድጋፍ በመጠቀም ሀብት ማፍራት ለቻሉ ከ281 በላይ የ13ኛ ዙር ተመራቂ ኢንተርፕራይዞች ወደ መካከለኛ ደረጃ የማሸጋገር መርሃ ግብር እያካሄደ ይገኛል። ጥቃቅንና አነስተኛ ኢንተርፕራይዞችን መደገፍና ወደ መካከለኛ ደረጃ ኢንተርፕራይዞች ማሸጋገር የአምራች ኢንዱስትሪው ዘርፍ እንዲነቃቃ መሰረት የሚጥል መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ገልጿል። የአዲስ አበባ ከተማ ስራና ክህሎት ቢሮ ክህሎት መር የስራ ዕድልን ከመፍጠር ባሻገር ጥቃቅንና አነስተኛ ኢንተርፕራይዞችን በመደገፍና በማበረታታት ወደ ኢንዱስትሪ ዘርፍ እንዲንቀላቀሉ በትኩረት እየሰራ እንደሆነና የዛሬው መርሃ ግብርም የዚሁ አንድ አካል መሆኑን ኃላፊው ተናግረዋል። ኢንተርፕራይዞቹ ወደ መካከለኛ ደረጃ የተሸጋገሩት በ9 መስፈርቶች ተመዝግበው ሲሆን የስራ ዕድል ፈጠራ ያላቸው የሀብት መጠን፣ ትርፋማነት፣ የገበያ መጠንና ሌሎች መስፈርቶችን መሰረት በማድረግ መሆኑንም ተመላክቷል። በዚህ ከተለያዩ ክፍለ ከተሞች የተውጣጡ ከ281 በላይ ኢንተርፕራይዞችን ማስመረቅ እንደተቻለ አንስተዋል። ጥቃቅንና አነስተኛ ኢንተርፕራይዞችን ወደ መካከለኛ ደረጃ ኢንተርፕራይዝ ማሸጋገር የአምራች ኢንዱስትሪው ዘርፍ እንዲነቃቃ መሰረት የሚጥል መሆኑን ያነሱት ኃላፊው ይህንንም የወጭን ምርት በሀገር ውስጥ ለመተካት የተያዘውን ዓላማ የሚደግፍ ነው ብሏል። የፋይናንስ ድጋፍ፣ አቅም ግንባታ፣ ስልጠና፣ የገበያ ትስስር፣ የቦታና የመሰረተ ልማት ጨምሮ በርካታ ድጋፍ ስለመደረጉ ያነሱት ኃላፊው ይህንን በመጠቀም በቀጣይ ጊዜያት ተጨባጭ ለውጥ ማስመዝገብ የኢንተርፕራይዞቹ ቀጣይ የቤት ስራ እንደሆነም ጠቁመዋል። የጉምሩክ ኮሚሽን በጉምሩክ አሰራር ዙሪያ ከአምራች ድርጅቶች ጋር እየተወያየ ነው። የኮሚሽኑ ኮሚሽነር ደበሌ ቀባታ በዚህ ወቅት እንዳሉት አምራች ድርጅቶች ለሚገጥሟቸው ችግሮች ምላሽ በመስጠት በሀገሪቷ ኢኮኖሚያዊ እንቅስቃሴ ላይ ያላቸውን አበርክቶ ለማሳደግ በትኩረት እየተሰራ ነው ብለዋል። አምራች ዘርፉን ለማበረታታት የተለያዩ ተግባራት መከናወናቸውን ጠቅሞ በተለይም የኢኮኖሚ ሪፎርም ማሻሻያው አበረታች ውጤት ማስመዝገቡን ተናግረዋል። በሌላ በኩል ኮሚሽኑ አሰራሩን በቴክኖሎጂ በማስደገፍና ፖሊሲዎችን ለማሻሻል ያከናወናቸው ተግባራት ተጠቃሽ መሆናቸውን አንስተዋል። የተሻሻለው ፖሊሲ በዋናነት ፍትሐዊና ተአማኒ አገልግሎት መስጠት የሚያስችሉ አሰራሮችን ተግባራዊ ለማድረግ የሚያግዝ ነው ያሉት። እንዲሁም የድንበር ቁጥጥርን ለማጠናከርና ቴክኖሎጂያዊ አሰራሮችን ጥቅም ላይ ለማዋል የሚያስችል መሆኑንም የጠቀሱት ኮሚሽኑ አሰራሩን ከማዘመንና ከማሻሻል በዘለለ ከአምራች ድርጅቶች ጋር ያለውን ቅንጅታዊ አሰራር ማጠናከር ሌላኛው የትኩረት አቅጣጫ መሆኑን ገልጿል። በተለይም የቀረጥ፣ የግብር እፎይታና መሰል ተግባራት አምራች ድርጅቶችን ለማበረታታት የሚከናወኑ መሆኑን አብራርተዋል። በአፋር ክልል በ400 ሄክታር መሬት ላይ የለማው ምርጥ ዘር ምርታማነትን ለማሳደግ የተያዘውን እቅድ ለማሳካት እንደሚያግዝ ተገለጸ። የአፋር ክልል ምርጥ ዘር ኢንተርፕራይዞች በ400 ሄክታር መሬት ላይ ያለማው የስንዴና የጤፍ ምርጥ ዘር እየተሰበሰበ ነው። በኢትዮጵያ የበጋ መስኖ ልማት ስራ በጥቂት ዓመታት ውስጥ ተጀምሮ ከፍተኛ ውጤት የተመዘገበበት የግብርና ልማት ስራ ሆኗል። በዚህም በምርታማነታቸው የማይታወቁ አካባቢዎች ሁሉ በስንዴ ሌሎችም የግብርና ልማት ስራዎች በስፋት በማሳተፍ ምርታማ በመሆን በምግብ ራስን ለመቻል ጥረት እየተደረገ ይገኛል። ለተጀመረው የግብርና ልማት በተለይም የዘር አቅርቦትን የተሟላ ለማድረግም በየአካባቢው የስንዴን ጨምሮ የተለያዩ የግብርና ምርቶችን የማልማት ስራም እየተከናወነ ነው። ከዚህ ጋር በተገናኘ የአፋር ክልል ምርጥ ዘር ኢንተርፕራይዝ በ400 ሄክታር መሬት ላይ ያለማውን ምርጥ ዘር እየሰበሰበ መሆኑን የኢንተርፕራይዝ ዋና ስራ አስኪያጅ አብዱ ሐሰን ገልጿል። የዘር ብዜቱ ተመርቶ ለአርብቶ አደሩና ለኢንቨስተሮች የሚቀርብ መሆኑን የተናገሩት ዋና ስራ አስኪያጁ ከዚህ በፊት የነበረውን የዘር አቅርቦት እጥረት የሚፈታ መሆኑን ተናግረዋል። የዘር አቅርቦት በቀጣይ በስፋት በማልማት ምርታማነትን ለማሳደግ የላቀ ፋይዳ እንደሚኖረው ገልጸው አልሚዎች እድሉን እንዲጠቀሙበትም መክረዋል።
የኢንተርፕራይዙ የምርታማነት ማሻሻያና የዘር ማቀነባበሪያ ዳይሬክተር አቶ ሰኢድ ሎይታ የተባዙት የስንዴና የጤፍ ዝርያዎች የአካባቢውን የአየር ሁኔታ የተላመዱና ምርታማነታቸው የተረጋገጠ ነው ብሏል። የኢንተርፕራይዙ መቋቋም ከዘር አቅርቦቱን ባለፈ ከ500 በላይ ለሆኑ ቋሚና ጊዜያዊ ሰራተኞች የስራ ዕድል የፈጠረ መሆኑን ጠቁሟል። በኢትዮጵያ በሁሉም አካባቢዎች መልማት የሚችል ያልተነካ ሰፊ ምርት መኖሩን ጠቅሰው በተለይም በአፋር ክልል እየተከናወነ ያለው የመስኖ ልማት ለሀገር ትልቅ ተስፋ የሰነቀ መሆኑን ተናግረዋል። በአፋር ክልል የስንዴ መስኖ ልማትን ለማስፋት ምርታማነትን ለማሳደግ ከተረጅነት የመውጣት ትልምን ማሳካት የሚቻል መሆኑን አንስተዋል። ኢትዮጵያ አሁን ላይ በአፍሪካ ከፍተኛ የስንዴ አምራች በመሆን ከፊት የተቀመጠች ሀገር መሆኗ ይታወቃል። በደቡብ ኢትዮጵያ ክልል ተከስቶ የነበረው የዳልጋ ከብቶች በሽታ መቆጣጠር እንደተቻለ የክልሉ ግብርና ቢሮ አስታወቀም። የቢሮ ምክትል ኃላፊና የእንስሳት ጤናና ግብአት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ በሽታውን ለመቆጣጠር የባለሙያዎችን ቡድን ተቋቁሞ እስከ ቀበሌ ድረስ እየሰራ መቆየቱን ተናግሯል። በሽታውን ለመቆጣጠር የተደረገው ርብርብ ውጤት ማምጣቱን ጠቅሰው የበሽታው ምልክት ከታየበት ከመጋቢት 5 ቀን 2017 ዓ.ም ጀምሮ በተሰራው ስራ 4453 የዳልጋ ከብቶች ሕክምና እንደተደረገላቸው ተናግሯል። በሽታው ወደ ሌሎች ከብቶች እንዳይሰራጭ 150 ሺህ ለሚሆን የዳልጋ ከብቶች ክትባት እንደተሰጠም ጠቁመዋል። በአሁኑ ወቅት ተመሳሳይ በሽታ እንዳይከሰትና እንዳይሰራጭ በሁሉም የክልል ዞኖች ክትባት የመስጠት ስራዎች እየተሰሩ መሆኑን ገልጸው ለ1 ሚሊዮን የዳልጋ ከብቶች ክትባትን ለማዳረስ ጥረት ይደረገ ነው ብለዋል። በሽታው በክልሉ ጋሞ ጎፋ እና ደቡብ ኦሞ ዞኖች ውስጥ በሚገኙ 7 ወረዳዎች ላይ መከሰቱን ያወሱት ዶክተር አዲሱ በበሽታው የሞቱ ከብቶች መኖራቸውና የማጣራት ስራ አለመጠናቀቁን አብራርተዋል። በክልሉ ለእንስሳቱ ክትባት ለመስጠት የሚያስችል አቅም በመኖሩ ህብረተሰቡ እንስሳቶችን እንዲያስከትብ መልእክታቸውን አስተላልፈዋል። ኢኮኖሚስት የእንግሊዝ ተነባቢ ጋዜጣ ባወጣው ዘገባ ባለፈው ሳምንት በመቀሌና በአዲግራት የተደረገውን የመፈንቅለ መንግስት ሙከራ መክሸፉን አረጋግጫለሁ። በተጨማሪም በጊዜው አስተዳደሩ ደጋፊዎች፣ አክቲቪስቶች እንዲሁም ንጹሃን ላይ የደረሰው እስርና ድብደባ በዶክተር ደብረጽዮን አመራር ሰጭነት የተፈጸመ መሆኑን ማስረጃ እንዳለው ገልጿል። ይህም የኤርትራ ሰላዮች በተገኙበት የተፈጸመ በመሆኑ በጉዳዩ ላይ የኤርትራ መንግስት ጣልቃ ገብነት ስለመኖሩ እውን ነው ብሏል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን የኤርትራ መንግስት በትግራይ ጊዜያዊ አስተዳደርና በህወሓት አንጃው መካከል ባለው ግጭት እጁ እንደሌለበት በአስመራ ለሚገኙ የውጭ ሀገራት ዲፕሎማቶች በሰጡት ማብራሪያ መግለጻቸው ይታወሳል። አቶ ኦስማን ይህን ይበሉ እንጂ የትግራይ ጊዜያዊ አስተዳደር በአዲስ አበባ በሰጠው መግለጫ አቶ ጌታቸው ራሳቸውን ጨምሮ ሌሎች የህወሓት አንጃው አመራሮች ከሻዕቢያ ጋር ግንኙነት ሲያደርጉ እንደነበር መግለጻቸው ይታወሳል። የኢትዮ ጅቡቲ መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረው የሸኔ ቡድን ተደመሰሰ። የኢትዮጵያ ጅቡቲን መስመር አደጋ ላይ ለመጣል ሲንቀሳቀስ የነበረው አሸባሪው ሸኔ በጉና ክፍለ ጦር የተደመሰሰ ሲሆን የተረፈው የቡድን መሳሪያውን ጭምር አንጠባጥቦ ተበትኗል። የጉና ክፍለ ጦር በሚያደርገው ስምሪት በምስራቅ ሸዋ ዞን በሶት ወረዳ በበሶት ተራራ ዋሻ መሽጎ የኢትዮ ጅቡቲ መንገድ በማስተጓጎል እንዲሁም ሹፌሮችንና ተጓዦችን በማገት በዘረፋ ተጠምዶ የነበረው አሸባሪው ሸኔን በማሳደድ መምታት መቻሉን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሳልዌን ክብረ ሐሰን ገልጸዋል። የዞን አስተዳደር አባቡ ዋቆ በበኩላቸው ጉና ክፍለ ጦር እያደረገ ያለውን የጀግንነት ተግባር አድንቀው በተለይም በበሶት ወረዳ ጠላት እንደ ቤዝ አድርጎ በየዋሻው የተሸጎጠ የወረዳውን ሕዝብ እያሰቃየ የነበረ መሆኑን ተናግረው በዚህ ቡድን ላይ ጉና ክፍለ ጦር አስፈላጊውን እርምጃ በመውሰድ ሰላም ማረጋገጥ ችሏል ብሏል። የቦሰት ወረዳ አስተዳዳሪ አቶ ጉተማ በፊቱ በበኩላቸው ሸኔ በወረዳው በርካታ ሰዎችን ሲያሰቃይ ሲዘርፍና ሲገድል እንደነበር ተናግረው አሁን ላይ ሰራዊቱ በወሰደው ፈጣን እርምጃ መደምሰሱን በቀጠናው ሰላም መስፈኑን ገልጿል። ክፍለ ጦሩ በወሰደው እርምጃ ዲሽቃ፣ አርቢጂ፣ ስናይፐር፣ ክላሽ በቁጥጥር ስር የዋለ ሲሆን በርካታ የሸኔ ኃይል እጅ ሰጥቷል። ጥቂት የማይባሉት የቡድን አባላት ደግሞ ተማርከዋል ተብሏል። ከዚሁ ከመከላከያ ዜና ሳንወጣ የስትራቴጂክ መሳሪያዎች ኮር ከኢትዮጵያ ወታደራዊ አካዳሚ ጋር በመተባበር ያሰለጥናቸውን የእጀባና የጥበቃ ቡድን አባላት አስመረቀም። ለቡድን አባላት በጽንሰ ሀሳብ የተሰጣቸውን ትምህርት በመስክ ትርኢት በተግባር ማረጋገጥ ችሏል። በምረቃ ስነ ስርዓቱ ላይ የተገኙት የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጀነራል ግርማ ከበበው የስልጠናው ሂደት በኮሩ ሰፊ ልምድና እውቀት ባላቸው መኮንኖችና በኢትዮጵያ ወታደራዊ አካዳሚ የታገዘ በመሆኑ የተፈለገውን የሰለጠነ የሰው ኃይል ማፍራት አስችሏል ብሏል። ተመራቂዎቹ በስልጠና ያገኙትን እውቀትና ክህሎት ወታደራዊ ደንብን፣ ጨዋነትን በመላበስ የሚሰጣቸውን ግዳጅ በታማኝነት እንዲወጡ ጀነራል መኮንኑ አሳስበዋል። ዘገባው የኮሩ የሰራዊት ስነ ልቦና ግንባታ ነው።
በተመሳሳይ ክፍለ ጦር ለሬጅመንት አባላት ለወራት ሲሰጥ የቆየ ወታደራዊ ስልጠና ተጠናቋል። በምረቃ ስነ ስርዓቱ ላይ የተገኙት የክፍለ ጦር አዛዥ ኮሎኔል ናስር አብዝናብ የተሰጠንን ሀገራዊና ተቋማዊ ግዳጅ በድልና በውጤት ለመወጣት ስልጠና መውሰድና በብቃት እንደሚገባ ገልጿል። ስልጠናውን እየተወጣን መጥተናል፣ ቀጣይም አጠናክረን እንቀጥላለንም ብለዋል። የክፍለ ጦሩ ዝግጁነት ስራዎች አጠናክረን በመቀጠል የተቋማትን ደንቦች፣ መመሪያዎችና አሰራሮችን በማስረጽና በማስጨበጥ እንዲሁም በመተግበር ለሚሰጠን ተልዕኮ ብቁ ሆነን መገኘት ይገባናል ብሏል። ተመራቂዎቹ በ4 ወራት ውስጥ ያገኙትን ስልጠና ትልቅ አቅም እንደፈጠረላቸው በማመን ይህንን አቅም ወደ ተግባር በመቀየር ውጤታማ የሆነ ግዳጅ መፈጸም ከእናንተ የሚጠበቅ ተግባር ነው ሲሉ አሳስበዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። የውጭ ዜና። ፍልስጤማዊ የኦስካር ተሸላሚ ሐምዳን ባላል በይዞታ ስር ባለው ዌስት ባንክ በእስራኤል ወታደሮች መያዙን ፍልስጤማውያን የመብት ተሟጋቾች ገለጹ። አካባቢውን በይዞታ በተቆጣጠሩ እስራኤላውያን ሰፋሪዎችና በፍልስጤማውያን መካከል የተነሳውን ግጭት ተከትሎ ነው በእስራኤል ወታደሮች የተያዘው። ኖ አዘርላንድ የተባለውና በቅርቡ ኦስካር ያሸነፈው ፊልም አዘጋጅ ከሆኑ 4 ፊልም ሰሪዎች አንዱ የሆነው ሐምዳን ቤቱ በእስራኤላውያን ሰፋሪዎች ተከቦ ነበር። ሱሲያ በተባለ መንደር ጥቃት እየደረሰ ባለበት ወቅት የፊልም ሰሪው ቤት በእስራኤላውያን ሰፋሪዎች መከበቡን 5 አይሁዳዊ አሜሪካዊ መብት ተሟጋቾች ገልጿል። ከፊልሙ ዳይሬክተሮች አንዱ የሆነው ዮቫል አብርሃም እንዳለው ሐምዳን ባላል ድብደባ ተፈጽሞበታል። አምቡላንስ ውስጥ ሳለም በወታደሮች ተወስዷል። እስራኤል ግን ይህንን አስተባብላለች ብሏል። የእስራኤል መከላከያ ኃይል ሐምዳንን በስም ባይጠቅስም 3 ፍልስጤማውያንና 1 እስራኤላዊ የጸጥታ ኃይሎች ላይ ድንጋይ በመወርወር ተጠርጥረው ተይዟል ብሏል። 5ቱ አይሁዳዊ አሜሪካውያን የመብት ተሟጋች እንዳሉት ማስክ ያጠለቁ ሰፋሪዎች በሱሲያ መንደር ጥቃት ከፍተዋል። የመብት ተሟጋቾቹ ክስተቱን ለመሰነድ ወደ መንደሩ ሲሄዱ እነሱም በዱላ ድብደባ እንደተፈጸመባቸው፣ ጥቃት እንደደረሰባቸውና ሰፋሪዎቹም የመኪናዎችን መስኮት እንደሰበሩ ገልጿል። የሐምዳን ቤት በሰፋሪዎች ተከቦ እንደነበር ፊልሙን ከሰሩት አንዱ የሆነው እስራኤላዊ አዘጋጅ ዮቫል አብርሃም ተናግሯል። ሰዎቹ እንደተጎዱና ንብረት እንደወደመም ገልጿል። አንድ የመብት ተሟጋች እንዳለው ጥቃት እየደረሰ መሆኑን ነዋሪዎቹ ለእስራኤል ወታደሮች ከገለጹ በኋላ ሰፋሪዎቹ አፈግፍገዋል። የእስራኤል መከላከያ ኃይል በቦታው መድረሱን አረጋግጦ በጸጥታ ኃይሎች ላይ ድንጋይ ተወርውሯልም ብሏል። ድንጋይ በመወርወር የተጠረጠሩ 3 ፍልስጤማውያን፣ 1 ተሳታፊ የነበረ እስራኤላዊ ተይዟል። በእስራኤል ፖሊስ ምርመራ ሊደረግባቸው ተወስዷል ነው የተባለው። እስራኤላዊ ጉዳት ስለደረሰበት ወደ ሕክምና ተወስዷልም ብሏል። ኖ አዘርላንድ የተባለው ፊልም በ97ኛው አካዳሚ አዋርድ ላይ ምርጥ ዘጋቢ ፊልም ተብሎ ተሸልሟል። ፊልሙ ማሳፈሪያታ በተባለ አካባቢ ያለውን ግጭት ያሳያል። ቦታው 20 መንደሮችን የያዘ ሲሆን ፊልሙ በፍልስጤማውያን እስራኤላዊ ፊልም ስር መካከል ያለውን ጓደኝነት ያሳያል። እስራኤል ዌስት ባንክን በግዳጅ የተቆጣጠረችው እንደ አውሮፓውያን የዘመን ቀመር በ1967 ነበር። እስራኤላውያን ሰፋሪዎች በቦታው መኖራቸው በዓለም አቀፍ ሕግ ወንጀል መሆኑን ተመላክቶ እስራኤል ግን ይህንን ታስተባብላለች። ባለፉት 55 ዓመታት ሰፋሪዎቹ ይዘታቸውን እያስፋፉ መሆኑና በቦታው ግጭት በተደጋጋሚ ሲያነሱ እንደነበር ዘገባው አመላክቷል። የአሜሪካ ከፍተኛ ባለስልጣን ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነስቷል። ይህ የሲግናል ቡድን ብሔራዊ ሚስጥርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሃውስ አረጋግጧል። በአትላንቲክ መጽሔት የሚሰራው ጃፋሪ ጎልበርገን እንዳለው ምክትል ፕሬዚዳንት ጂዴ ቫንስ እና የመከላከያ ጸሐፊ ፒት ሃግስት የሚገኙበት ቡድን ውስጥ ነው የተቀላቀለው። አሜሪካ በሁቲ አማጽያን ላይ ለማድረስ ያቀደቻቸውን ሚስጥራዊ ጥቃት ጋዜጠኛው መመልከቱን ተናግሯል። ምን አይነት መሳሪያ ጥቅም ላይ እንደሚውልና የትኛው ኢላማ ላይ መች ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ 2 ሰዓታት ቀደም ብሎ ነበር። ዲሞክራቶች የትራምፕን አስተዳደር ሲተቹ፣ ሪፐብሊካኖችን ስጋታቸውን ገልጿል። ጋዜጠኛው ወደ ሲግናል ቡድኑ እንዲቀላቀል የተደረገው በድንገት እንደሆነ ታውቋል። የዋይት ሃውስ ብሔራዊ ደህንነት አማካሪ ማይክል ዋልዝ ወደ ቡድኑ አካቶ ሊሆን እንደሚችል ተገምቷል። ሁቲዎችን የሚደግፈው ሰው ወደ ሲግናል ቡድን እንኳንም አላካተቱ የአሜሪካውያን ሕይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው። ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባ እንደማያውቁ ገልጿል። የዋይት ሃውስ ፕሬስ ሴክሬታሪያት ካሮላይን ሌቪት በሁቲዎች ላይ የደረሰውን ጥቃት ስኬታማ ነበር፣ ፕሬዚዳንት ትራምፕ በብሔራዊ ደህንነት ቡድናቸው ይተማመናሉ ብላለች። የመከላከያ ሚኒስትር ጸሐፊም ወታደራዊ ኦፕሬሽኑ ስኬታማ መሆኑን ገልጿል። ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተ ሲጠየቁ
አሳሳችና ዋጋቢስ ጋዜጠኛ ነው ሲሉ መልሰዋል። ሪፐብሊካኑ አፈጉባኤ ማይክ ጆንሰን ባለስልጣኖችን በተገቢው መንገድ ኃላፊነታቸውን እየተወጡ መሆናቸውን በመጥቀስ የጋዜጠኛው በሲግናል ቡድን መግባት ግን ስህተት ነው ብለዋል። ዲሞክራቶች ጉዳይ ላይ ምርመራ እንዲከፈት ጠይቋል። የብሔራዊ ደህንነት ቅሌት ነው ሲሉም ተችቷል። ዲሞክራቱ ቻክ ሹመር ለረጅም ጊዜ እንዲህ ያለ ነገር አልሰማሁም፣ የወታደራዊ ደህንነት ክፍተት ነው ሲሉ ተደምጧል። ጋዜጠኛው ቡድኑ ውስጥ እንዲገባ ስለመደረጉ በአትላንቲክ ላይ ዘገባ ተጽፏል። ቡድኑ ምናልባትም ሐሰተኛ ሊሆን እንደሚችል አስቦ ነበር። ሆኖም ግን በየመን ስለታቀደ ጥቃት በቡድኑ መረጃ ሲለቀቅ በጣም ነበር የተደነቀው። የሁቲ ባለስልጣናት በኤክስ ገጻቸው እንዳሉት በአሜሪካ የአየር ጥቃት 53 ሰዎች ተገድለዋል። ሲግናል ደህንነቱ አስተማማኝ የሆነ መተግበሪያ ስለሆነ በጋዜጠኞችና ባለስልጣኖች ይመረጣል። ጋዜጠኛው እንዳለው ስለ ጥቃቱ ባለስልጣኖቹ መልእክት በሚለዋወጥበት ወቅት ምክትል ፕሬዚዳንቱ ከፕሬዚዳንቱ የሚጻረር አስተያየት ሰጥቷል። ጄዲ ቫንስ ፕሬዚዳንቱ አውሮፓ ላይ ከሚያስተላልፈው መልእክት ጋር ጥቃቱ የሚጋጭ መሆኑ የገባው አልመሰለኝም ብለው መጻፋቸውንም ጋዜጠኛው በዘገባው አስነብቧል። የምክትል ፕሬዚዳንቱ ቃል አቀባይ ዊሊያም ማርቲን ግን ፕሬዚዳንቱንና ምክትል ፕሬዚዳንቱ በውጭ ጉዳይ ፖሊሲ ላይ ተመሳሳይ አቋም አላቸው ሲሉ ቢቢሲ ገልጿል። በሲግናል ቡድን ውስጥ የነበሩት ባለስልጣናት የአሜሪካን መርከቦች ለመጠበቅ የአውሮፓ ሀገራት ገንዘብ እንዲመድቡ ስለመጠየቅም ተወያይቷል። ጄዲ ቫንስ በቡድኑ በጻፉት መልእክት ላይ የአውሮፓውያን አሜሪካ በየመን ከምታደርሰው ጥቃት ተጠቃሚ መሆናቸውን ይገልጻሉ። መላልሶ አውሮፓን መታደግ ይታክታል፣ በነጻ እየተጠቀሙብን መሆኑ በጣም ያናዳል ብለው እንደጻፉም ጋዜጠኛው በዘገባው አስነብቧል ሲል ቢቢሲ ዘግቧል። ወደ ዕለቱ ስፖርት መረጃዎች ስናልፍ በቻይና ናንጂንግ በተካሄደው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑክ ዛሬ ጠዋት አዲስ አበባ ገብቷል። ልዑኩ ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የጀግና አቀባበል ተደርጎለታል። ለልዑኩ የባህልና ስፖርት ሚኒስትር ዴኤታ ሙኪ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንና ጥሪ የተደረገላቸው እንግዶች አቀባበል አድርገውላቸዋል። ኢትዮጵያ በሻምፒዮናው ከዓለም 3ኛ እንዲሁም ከአፍሪካ 1ኛ በመሆን ማጠናቀቋ ይታወሳል። መረጃው የአትሌቲክስ ፌዴሬሽን ነው። በሌላ ዜና ኢትዮጵያ በዓለም ዋንጫ ማጣሪያ ዛሬ ሌሊት ባካሄደችው ምድብ ጨዋታ ጅቡቲን 6-1 አሸነፈች። በዚህ ጨዋታ በረከት ደስታና ቦከር ናስር ሃትሪክ በመስራት ለጨዋታው ልዩ ድምቀት ሰጥተውታል ተብሏል። የእግር ኳስ ሽልማታቸውንም አግኝቷል። በጨዋታው በረከት ደስታ በ18ኛው በ52ኛውና በ69ኛው ደቂቃ ጎሎቹን ሲያስቆጥር አቡበከር ናስር ደግሞ በ34ኛው በ38ኛውና በ58ኛው ደቂቃ ጎሎቹን አስቆጥሯል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።